አሁን ግን በጣም በዛ። አዳምጡ በደንብ ስሙ። ከዚህ በላይ መጨማለቅ እንደፈለገ መሆን ይችላል። እሱ ስሙ አይደለም ከሴት ጋር ከፈለገው ሴት ጋር መተኛት ይችላል። ቆይ እዚህ ጋር ቤተሰብ ሲገባ በነገራችን ላይ በጣም ይቅርታ አድርጉልኝ። ዛሬ በጣም ብዙ ሰዎችን ልናገር ነው የመጣሁት። ይሄንን ቪዲዮ ስትጀምሩት ይቅርታ አድርጋችሁልኝ ጀምሩት። የጨረቃ ቤተሰቦች እኔ ታቁኛላችሁ፣ ይኸውላችሁ እገሌ ይከፋዋል፣ እገሌ ይደብረዋል፣ እገሌ ቢቀየመኝስ ብዬ ውስጤ ያለችውን እውነቷን ከመናገር ወደኋላ አልልም። ብዙዎቻችሁ እየመጣችሁ የምትመለከቱኝ ለዚህ ነው። በሃይሚ በኩል ሆኜ ሃይሚን ዝም ብዬ ሳሞጋግስ፣ ጥፋት እያጠፋች ዝም ብዬ ሳጨበጭብ አልገኝላችሁም። በብሩክ በኩል ሆኜ ብሩክ ጥፋት ሲያጠፋ አይዞክ በርታ ወደፊት እያልኩ ሳጨበጭብ መሃል ላይ ሆኜ ጥፋት ያጠፋችሁን በጠቅላላ ልክ ልኳን እየነገርኩ ወደ መስመሯ እንድትመለስ ስለምፈልግና ልቤ ውስጥ ያለውን ነገር ስለምታውቁ ነው እየመጣችሁ የምትመለከቱኝ። ሃይሚ አንቺ ጋር ነኝ። በዚህ ደረጃ እኔ አብሳላት የምትባል ለራሷ እንኳን ክብር የሌላት ሴት ስትገባ እንደው ከመናገርና ከመቆጣት ውጪ ምንም ነገር አላልኩም ነበር። ምክንያቱም ከዚህ በላይ በጣም ብዙ ነገር ገጥሟችሁ ያውቃል። ይህን ነገር መመለስና መክታችሁ ወደ ፍቅራችሁ መመለስ አይከብዳችሁም ብዬ ምንም አላልም። እኔም ሆንክ የጨረቃ ቤተሰቦች ፍጹም ጓደኛችን ብላችሁ አምናችሁት ቁልፍ ሰታችሁት ብዙ ነገር ያጠፋውንም ፍጹም ብዙ ነገር ሳልል ዝም ያልኩት እንደው የልጅነት የጓደኝነት ጉዳይ ነው። ስለዚህ ዝምን በላቸው ብዬ ማሳለፍ የፈለኩት ለዛ ነው። አሁን ግን ቤተሰብ መጣ። ይኸውላችሁ እንደ ቀላል ነገር እንዳታዩት። ቤተሰብ እናንተን ከጉድ አወጣለሁ ብሎ የማይሆን ነገር ውስጥ ይከታል። እች ልጅ ቁጭ ብላ ማዳመጥ ነበረባት ብዬ አላስብም በጭራሽ። ምክንያቱም ባሏ አለበት ከፈለገው ሴት ጋር መተኛት ይችላል ማለት ምን ማለት ነው? ይሄን ነገር ሲናገር አንቺ ነሽ እኮ ባልሽን ማስከበር ያለብሽ፣ አንቺ ነሽ እኮ አይ ብሩክ እንደዚህ የሚያደርግ ልጅ አይደለም ማለት ያለብሽ። አቃለው ውስጥሽ በጣም ብዙ ያልተመለሱ ነገሮች እንዳሉ ከኔ በላይ መቼስ ለአንቺ ሲሟገት የነበረ ሰው እንደሌለ ታውቃላችሁ ጨረቃ ቤተሰቦች። ነገር ግን ቤተሰብ እዚህ ነገር ውስጥ እንዲገባ መፈቀድ የለበትም፣ በጭራሽ የለበትም። ቤተሰብ የገባበት ነገር አእምሮ ሰምሮ አያውቅም። ምክንያቱም ቤተሰብ እናንተን ካልሆነ ነገር አድናለሁ ብሎ እናንተን ከህይወታችሁና ከትዳራችሁ መመለስ ከሚችል ነገር ያስወጣችኋል። እነሱ አዳንን እያሉ ማለት ነው። በዚህ ሐሳቤ ሁላችሁም ትስማማላችሁ ብዬ አስባለሁ። ኤፍሬም ሂድና የወንድምህን ትዳር መልስ መጀመሪያ። እነዚህ ልጆች ምንም አያውቁም ገና ልጆች ናቸው ብለክ የማይሆን ነገር አእምሯቸው ውስጥ አትድፋ። ብሩክ ይህንን ቪዲዮ ሳይ ምን ሊል እንደሚችል መቼስ እኔ ለእናንተ አልነግራችሁም። በጣም ያስፈራኛል ነገ ከነገ ወዲያ ራሱ የሚፈጠረው ነገር። ግን አሁኑኑ እችን ነገር መቁረጥ ያለብሽ ሃይሚ አንቺ ነሽ። ባልሽን ማስከበር ያለብሽ አንቺ ነሽ። ህይወትሽን ማስከበር ያለብሽ አንቺ ነሽ። አውቃለሁ በጣም በብዙ ነገሮቹ በብዙ ሐሳቦች ውስጥ ነው ያለሽው። ግን ይሄን ነገር ማስቆም አለብሽ። የጨረቃ ቤተሰቦች ባልኩት ነገር ሁላችሁም ትስማማላችሁ ብዬ አስባለሁ። ከተሳሳትኩ አርሙኝ፣ ትክክል ከሆንኩ ለያችሁ የተለመደችው ቦታችን ላይ ከወገር ስሜታችሁን በኮሜንት ላይ አስቀምጡልኝ። የሁላችሁንም ሃይሚም ብሩክም ሜንሽን ተደርገው ስለሚመጡ ምክራችሁን ጻፉላቸው፣ ያዩታል፣ ያነቡታል። ብሩክ እና ሃይሚ እንዲሁም አብሳላትና ፍጹም ጀርባ ያለው ወሳኝ ጉዳይ መረጃዎች በጠቅላላ ደርሰውኛል። ይህን ቪዲዮ እስከ መጨረሻው ድረስ ከተመለከታችሁት በጣም ብዙ የምነግራችሁና የማሳያችሁ ወሳኝ ቪዲዮዎች አሉኝ። ካሁን በኋላ እዚህ ቤት ተመልሰሻል። አዳምጡ። መጨረሻሽው ነው የሰማሽኝ ነው። እቃውን ራሱ እኔ ራሴ መጥቼ ወስዶ አትመጪምሽ እዚህ ቤት ምን ማለት ነው? ሲሆን እንደ ወጣት እንደ አንድ የብሩክ ጓደኛና እንደ ሃይሚ ወንድም ተቀራራቢ ዕድሜ ላይ እንዳላችሁ ሰዎች የተፈጠረውን ነገር ከኛ እኩል አይታችኋል። ከኛ እኩል ያያችሁትን ይሄንን ነገር ለመፍታት እንደመሮጥ እንዴት ነው ነገሮች እንደቀላል ለመቁረጥና ከዚህ በኋላ እዚህ ቤት እንድትመጪ አልፈልግም አትመጪ ምናምን ብለህ ማን ነው አንተ እሷ ህይወት ውስጥ አዛዥ ያደረገክ? መጀመሪያ እንዴት ለራስህ ራሱ እኮ የማታቅሰው ነህ እኮ አንተ። እኔ በጣም ይቅርታ አድርጉልኝ፣ ይኸውላችሁ በጣም ይቅርታ አድርጉልኝ። በጣም ስሜታዊ ስለሆንኩኝና ቤተሰብ የገባባቸው ነገሮች፣ ቤተሰብ የገባባቸው ትዳሮች፣ ቤተሰብ የገባባቸው ፍቅሮች ምን ደረጃ እንደደረሱ ስለማቅና ስለምናቅ ነው ይህንን ነገር የምንናገረው። ብሩክ
ተመለስ ወደ ህይወትክ፣ ተመለስ ወደ ቁም ነገርክ፣ ተመለስ፣ መለስ በል። ሃይሚ መለስ በይ፣ ባልሽን አስከብሪ። በዚህ ደረጃ ስለ ባልሽ የሚወሩት ነገሮችን ራስሽ ነሽ ቅርጽ አስይዘሽ ማስተካከል ያለብሽ። አንቺ መለስ በይ። ኤፍሬምና ፍጹም ጓደኛ ተብላችሁ ወንድም ተብላችሁ ህይወት ውስጥ እስካላችሁ ድረስ ነገሮችን ማስተካከል እንጂ ነገሮችን ለማበላሸት አትንቀዥቀዡ። አብሳላት የምትባይ ልጅ እስከ መጨረሻው ተመልከቱኝ። በአብሳላት ጉዳይ በሰፊው ነው ዛሬ የመጣሁት። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንደ ሁል ጊዜው እኔ እንደዚህ ሐሳብና አስተያየቴን ስሰጥ እናንተ በኮሜንት ላይ ሐሳብ አስተያየቶቻችሁን፣ ምክሮቻችሁን በጠቅላላ እያስቀመጣችሁልኝ ሃይሚም ብሩክም እንዲሁም ሌሎቹም ሜንሽን ተደርገው በሚመጡበት በዚህ ቪዲዮ ላይ እስከ መጨረሻው የቆያችሁ ምክር፣ ሐሳብ አስተያየቶቻችሁን እየሰጣችሁ እንድትቆዩ በፍቅር ተጋብዛችኋል። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ሃይሚዬ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛም በጣም ሰላም ነን፣ ፈጣሪ የተመሰገነ ይሁን። በመላው ዓለም ላይ ሆናችሁ ይህን ቪዲዮ የምትመለከቱ የጨረቃ ቤተሰቦች ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና እንዲሆንላችሁ መልካም ምኞቴ ነው። ዛሬ በጣም ብዙ ነገሮችን ልናገር፣ በጣም ብዙ ሰዎችን ላስቀይም ነው የመጣሁት። ከወዲሁ ይቅርታ አድርጋችሁልኝ ይህን ቪዲዮ እንድትጀምሩት አደራ ላችኋለሁ። ምክንያቱም ነገሮች በጣም ብዙ ነገሮች ሲፈጠሩ ዝም ብለናል። አብሳላት መታ ነገሮችን ስታበላሽ እኛን ማክበር ተዉት፣ ሃይሚና ብሩክን ማክበር ተዉት፣ እራሷን እንኳን ሳታከብር ነገሮችን ባያችሁት መልኩ ስታበለሻሽና ስታወድም ከዚህ በፊት ያሳለፉት ነገር ነው። ከዚህ በፊት ገጥሟቸው ከዚህም በላይ ያቃል ብለን ይመልሱታል። ሁሉንም ነገር አሸንፈው አስተካክለው ወደ ህይወታቸውና ወደ ፍቅራቸው ይመለሳሉ ብለን ዝም ብለን ነበር። እኔም ዝም ብዬ ነበር። ያ አልበቃ ብሎ ጓደኛችን ብለው አምነውት ቁልፍ ሰጥተውት ቤታቸው ያስገቡት ፍጹም የተባለ ልጅ በመጀመሪያ ስህተቱ ቤት ድረስ አንጠልጥሎ ይዟት መጥቶ ተው ስንለው፣ ነገር ግን ምንም አታመጡም ነው መሰለኝ በሁለተኛው ድጋሚ እዛ ቤት ይዟት መጥቶ የተፈጠረውን ነገር በጠቅላላ አይታችኋል። ያም ሲፈጠር በጓደኝነት በልጅነት ሐሳብ ነው ብዬ ዝም ብያለሁ። እናንተም ዝም ብላችሁ ነበረ። ዛሬ ግን በጣም ከባድ ነገር ተፈጥሯል። እዚህ ህይወት ውስጥ ቤተሰብ ገብቶበታል። ኤፍሬም በዚህ ደረጃ ነገሮችን ካቀጣጠለ ደግሞ ነገ ከነገ ወዲያ ማን እንደሚመጣ እዚህ ነገር ውስጥ ማን እንደሚገባ ነገሮች ወዴት ሊሄዱ እንደሚችሉ ሳስብ በጣም እየፈራው ስለሆነ ብዙ ነገሮችን ልናገር፣ ብዙ ነገሮችን ላስረዳ፣ የመናገር ያለብኝን ሰው በጠቅላላ ተናግሬ ነገሮችን ላስተካክል መጥቻለሁ። እንኳን በደህና መጣችሁ። ቪዲዮውን እስከ መጨረሻው ድረስ ተመልከቱት። እናንተም ሐሳብና ሴቶቻችሁን በኮሜንት ላይ እንድትሰጡበት እፈልጋለሁ። ለመሆኑ ሃይሚ ዛሬ በቤቷ ምን ልትለን ነው ለመሆኑ የመጣችሁ? ከራሷ አንደበት እንስማውና እኔ እመለሳለሁ። ከዚህ ቤት እንዳትወጪ ብሎ አስጠንቅቆኝ አዳምጡ። እሱ ወንድ ሆኖ እኔ ጋር ይምጣ። እኔ አስወጣሁሻለሁ፣ ወንድምሽ ነኝ። ቆይ ተመለከታችሁ? አሁን ያልኩት ነገር ቤተሰብ እናንተ ህይወት ውስጥ ሲገባ ማለት ነው ሰዎች ምን ይመጣል፣ ምን ሊመጣ ይችላል፣ ሁለቱ መሃል አሁን የምናገረው ነገር ምን ሊፈጥር ይችላል ብሎ አያስብም። የሚያስበው አንድና አንድ ነገር እናንተን ከዛ ችግር ውስጥ ናችሁ ብሎ ከሚያስብበት ነገር ፈንቅሎ ማስወጣት ብቻ ነው። ሃይሚና ብሩክ መሃል ያለው ነገር እንደው እነሱ ጭንቅላታቸው ጠበበብኝ እንጂ እኛን ስንመክር እንደነበረው በጣም በቀላሉ መፈታት የሚችል ነገር ነው። አውቃለሁ ትናንትና በጣም ትልቅ ስህተትና ትልቅ ጥፋት አጥፍቷል ብሩክ። ቢያንስ እንሂድና ከዚህ ነገር ዞር እንበል ስትለው ፍቅራቸውንም ለማደስ አሪፍ ጊዜ ማሳልፎ ለመምጣት እሺ ብሎ ተስማምቶላት ቢሄድ ኖሮ ይሄ ሁሉ ነገር ዛሬም አይፈጠርም ነበር። ነገር ግን አሁንም ቢሆን አልረፈደም። እነዚህን ሰዎች ቶሎ ብላችሁ ከህይወታችሁ ቆርጣችሁ አስወጡ። ሃይሚ ቤተሰቦችሽንም ጭምር። እኔ በጣም እያስፈራኝ ስለሆነ ነው ይሄን ነገር የምናገረው። ይህን ሐሳቤን ሁላችሁም ትጋሩኛላችሁ ብዬ አስባለሁኝ። ጤናሽን እያጣሽ እዚች ጋር ብዙ ነገር አዳምጡ። ቆይ ወዴት ነው ይዛት የምትሄዱ? አሁን ቆይ እንደው አንተ አሁን የእውነት ከብሩክ በላይ የምታዋጣ ሰው ሆነክ ነው እንደው ጎትተሃት ምናምን ለራስህም አላወክም ገና። አብሳላት በደንብ አዳምጪኝ። ዩቲዩብሽ ተከፍቶልሻል፣ አላማሽን አስታክተሻል።
ነገሮችን እንደምታስቢው በጥበጥሽ እዚያ ድረሳሻቸዋል። ከዚህ በኋላ ግን ይበቃሻል። እኔ ላስጠንቅቅ በዋናነት የመጣሁት አንቺን ነው። ከዚህ በኋላ እዚህ ነገር ውስጥ ለምታደርጊው ነገር በጠቅላላ ንግግርሽ ከነሱ ጋር ሳይሆን ከኔ ጋርና ከኔ ጋር ብቻ ነው። እዚህ ጋር እኔ ይበቃኛል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስተምረው ተምረናል። ምክር መስጠት ባለባችሁ ምክር ሰጣችሁ አልፋችኋል ብዬ አስባለሁ። እስካሁን ድረስ ግን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉና የደውል ምልክቷን ንኳት። እንዲሁ ቪዲዮውን ላይክ ማድረጋችሁን በፍጹም እንዳትረሱ። እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ አስቀምጬላችኋለሁ። ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።